ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 1 ሰዓት ተኩል ላይ በኢትሃድ ስቴዲየም ተጠባቂው ጨዋታ በማንቸስተር ሲቲ እና በሊቨርፑል መካከል የሚደረግ ይሆናል። የዚህ ጨዋታንም ፕሪቪው ወይም ደግሞ ቅድመ ጨዋታ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ላይ መነሳት ያለበት የምትሉት ነጥብ፣ እንደዚሁም ጨዋታውን ማን ሊያሸንፍ ይችላል፣ ስንት ለስንትስ ሊያልቅ ይችላል የሚለው ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑም ላይክ ሼርም ሳይዘነጋ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ዛሬ ምሽት 1 ሰዓት ተኩል ላይ ማንቸስተር ሲቲ ከሊቨርፑል ጋር የሚያደርጉት ተጠባቂ ጨዋታ አለ። ሱፐር ሰንደይ ነው። ምክንያቱም በዚህ ሰዓት ላይ ላለፉት ጥቂት ዓመታት ራሱ ስንመለከት እነዚህ ሁለቱ ክለቦች በሚገናኙበት ሰዓት ድንቅ ጨዋታዎችን መመልከት ችለናልና የዛሬ ጨዋታም በጣም ድንቅ ጨዋታ ይሆናል ተብሎ ይጠበቃል። ለሁለቱም ቡድኖች ይህ ጨዋታ በጣም አስፈላጊና ወሳኝ ጨዋታ ነው። ማሸነፍም ያለባቸው ጨዋታ ነው። ምክንያቱም ትናንትና ምሽት 2 ሰዓት ተኩል ላይ በተደረገ ጨዋታ አርሰናል ከሰንደርላንድ ጋር ያደረገውን ጨዋታ 2-2 በሆነ ውጤት በማጠናቀቁ 2 ነጥቦችን ሊጥል ችሏልና ይህንንም ተከትሎ ሁለቱም ቡድኖች ይህንን ጨዋታ በማሸነፍ ከአርሰናል ጋር ያላቸውን የነጥብ ልዩነት ለማጥበብ ይጠቀሙበታል ተብሎ ነው የሚጠበቀው። በዚህ ሰዓት ያላቸውን የነጥብ ልዩነት ስንመለከተው ማንቸስተር ሲቲ ከአርሰናል በ7 ነጥብ በማነስ 3ኛ ደረጃ ላይ ሲቀመጥ፣ ሊቨርፑሎች በአንጻራቸው በ8 ነጥቦች በማነስ 6ኛ ደረጃ ላይ መቀመጥ ችሏልና እነዚህ ሁለቱ ቡድኖች ዛሬ ጨዋታውን ቢያሸንፉ፣ ለምሳሌ ማንቸስተር ሲቲ ይህንን ጨዋታ ካሸነፈ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ይችላል። እንደዚሁም ደግሞ ሊቨርፑሎች ይህንን ጨዋታ የሚያሸንፉ ከሆነ ያላቸውን የነጥብ ልዩነት ወደ 5 ማጥበብ ይችላሉና በጣም ጥሩ አጋጣሚ ሆኖ ነው የመጣላቸው። ነገር ግን ሁለቱም የሚጫወቱት እርስ በርስ መሆናቸውን ተከትሎ ቢያንስ አንዱ ነጥብ ይጥላሉ፣ ካልሆነም ደግሞ ሁለቱም ነጥብ የሚጥሉበት እድል ሊኖር ይችላልና ለሁለቱም ቡድኖች በጣም አስፈላጊ መስት ዊን የሆነ ጨዋታ ነው። በዚህ ጨዋታ ላይም በጉዳት ምክንያት የተለያዩ ተጫዋቾች የሚያመልጣቸው ይሆናል። በሊቨርፑል በኩል 5 ተጫዋቾች በእርግጠኝነት ሲያመልጣቸው እነዚህም አሊሰን ቤከር፣ ጀረሚ ፍሪምፖንግ፣ ጆቫኒ ሊዮኒ፣ ጄደን ዳንስ እንደዚሁም ደግሞ ስቴቨን ባጀቲች ናቸው። አሰልጣኝ አርነ ስሎት አርብ ዕለት በነበራቸው ጋዜጣዊ መግለጫ ላይ አሊሰን ቤከር ከኢንተርናሽናል ብሬክ በኋላ ከኖቲንጋም ፎረስት ጋር ለሚደረገው ጨዋታ እንደሚደርስ ተናግረዋል። ጀረሚ ፍሪምፖንግ በአንጻሩ ከዛ በኋላ በሚኖሩ ጨዋታዎች ላይ መመለስ እንደሚችል ተናግረው ነበረ። በዚሁ አጋጣሚ ግን አሌክሳንደር ኢሳክ ለዛሬው ጨዋታ ብቁ እንደሆነ መናገር ችሏል። ነገር ግን በቋሚነት ይጀምራልም ተብሎ ግን አይጠበቅም። ከቤንች ተነስቶ ግን ጨዋታ ሊያደርግ ይችላል እየተባለ ይገኛል። በማንቸስተር ሲቲ በኩል ያለውን ስንመለከተው በእርግጠኝነት የዛሬው ጨዋታ የሚያመልጠው ኮቫሲች ነው ተብሏል። ሮዲ ግን እስካሁን ድረስ እርግጠኛ አልሆንም። አሰልጣኝ ፔፕ ጋርዲዮላ የሰጠው አስተያየት ነበረ፣ ሪስክ ላለመውሰድ ነው በዶርትመንድ ጨዋታ ላይ ማስገባት ያልፈለግ ነው። እንደዚሁም በተመሳሳይ መልኩ የእሁዱ ጨዋታ ከሊቨርፑል ጋር የሚደረገው ጨዋታ ላይም ይህ ተጫዋች ላይሰለፍ ይችላል የሚል አስተያየትን ሰጥተው ነበርና ምናልባትም በዛሬው ጨዋታ ላይ ላይሰለፍ ይችላል እየተባለ ይገኛል። ቢያንስ ግን በቋሚነት እንደማይጀምር በእርግጠኝነት መናገር ይቻላል። ነገር ግን ተቀይሮ ገብቶ ጨዋታውን ሊያደርግ የሚችልበት እድልም አለ እየተባለ ይገኛል። በአጠቃላይ ይህ ጨዋታ እንደ ሊቨርፑል ስንመለከተው አንድን ጥያቄ ሊመልስልን ይችላል ብለን እንጠብቃለን። ይህም ምንድነው? አር ዊ ባክ የሚለውን ነገር ሊመልስልን ይችላል። ወደ አቋማችን ተመልሰናል፣ ልክ እንዳምነው ወደ አስፈሪነታችን ተመልሰናል ወይ የሚለውን ጥያቄ የሚመልስልን ይመስለኛል። ምክንያቱም ያለፉትን ጥቂት ጨዋታዎች ስንመለከት በተለይ ደግሞ ከአስቶን ቪላ ጨዋታ በፊት የተደረጉትን 7 ጨዋታዎች ስንመለከት አንዱን ጨዋታ ብቻ ነበር ማሸነፍ የቻልነው። እንደዚሁም በፕሪሚየር ሊግ ያደረግናቸውን ጨዋታዎች ስንመለከት 4 ተከታታይ ሽንፈቶችን ማስተናገድ ችለናል። በተለይ የመጀመሪያዎቹን ጨዋታዎች በተከታታይ ማሸነፍ ችለን ነበረ። ከዛ በኋላ ግን ከክሪስታል ፓላስ ጨዋታ ጀምሮ ያደረግናቸውን 4 ተከታታይ ጨዋታዎች ማሸነፍ አልቻልንም። ከዛ በኋላ ግን በተለይ ደግሞ ከአስቶን ቪላና ከሪያል ማድሪድ ጋር ያደረግናቸውን ጨዋታዎች ማሸነፍ ችለናል። አስቶን ቪላን 2-0 በሆነ ውጤት እንደዚሁም ደግሞ ሪያል ማድሪድን 1-0 በሆነ ውጤት ማሸነፍ ችለናል። ማሸነፋችን ብቻም ሳይሆን ያሸነፍንበትን መንገድ ለየት ያለ ነበረ። በእርግጥ በአስቶን ቪላ ጨዋታ ላይ አስቶን ቪሎች የተለያዩ ቻንሶችን ክሬት ማድረግ ችለው ነበረ። በተለይ ደግሞ ከ20ኛው እስከ 25ኛው እስከ 30ኛው ደቂቃ ባለው ጊዜ ውስጥ ተደጋጋሚ ቻንሶችን ክሬት ሲያደርጉ መመልከት ችለናል። ሞርጋን ሮጀርስ አንድ ግል ሲገጭበት ተመልክተናል። ማቲካሽን በረኛው ሲያድንበት ተመልክተናል። ነገር ግን ሰከንድ ሀፍ ላይ ምርጥ የሚባለውን ሊቨርፑል መመልከት ችለናል። በተለይ ደግሞ ከሪያል ማድሪድ ጋር ያደረግነው ጨዋታ ምናልባትም በዚህ ሲዝን ካደረግናቸው ጨዋታዎች መካከል በጣም ምርጡ ጨዋታ፣ በጣም ምርጥ ብቃት ያሳየንበት ጨዋታ ሆኖ መመዝገብ ችሏልና እነዚህን 2 ጨዋታዎች በነዛ ብቃቶች ማሸነፍ ከቻለን በኋላ ይህንን ጨዋታ ከማንቸስተር ሲቲ ጋር የምናደርገውን ጨዋታም በእንደዚህ አይነት ምርጥ ብቃት የምናሸንፍ ከሆነ ምናልባትም ሊቨርፑሎች ወደ አቋማችን ተመልሰናል ብለን በእርግጠኝነት መናገር እንችላለን። ነገር ግን ይህንን ጨዋታ የማናሸንፍ
የምናሸንፍ ከሆነ እንዴት አይነት እንቅስቃሴ ያደረግነው ምን አይነት ፐርፎርማንስ ነው ያሳየነው የሚለው ነገር ላይ ትልቅ ጥያቄ ማንሳት መቻል አለብን። ከዛ በኋላም ለቀጣይስ ምንድነው መሆን ያለበት የሚለው ነገር ላይም በደንብ ማተኩረን መስራት መቻል አለብን። በእርግጥ ባለፉት ሁለት ጨዋታዎች ላይ ምርጥ ብቃት አሳይተናል። ነገር ግን እነዚህ ምርጥ ብቃቶች ድንገተኛ ናቸው ወይስ ትክክለኛ ወደ ብቃታችን እየተመለሰን ነው የሚለው ነገር በዛሬው ጨዋታ ላይ ትክክለኛ ምላሽ ያገኛል ብለን ተስፋ እናደርጋለን። ሌላኛው በዚህ ጨዋታ ላይ መነሳት ያለበት ነጥብ ይህ ጨዋታ ለፔፕ ጋርዲዮላ 1000ኛ ጨዋታው ሆኖ ነው የሚመዘገብለት። በአሰልጣኝነት ታሪኩ እስካሁን ድረስ 999 ጨዋታዎችን ማድረግ ችሏል። በእነዚህ 999 ጨዋታዎች ደግሞ ሁለት ክለቦች ናቸው በጣም ብዙ ጊዜ ማሸነፍ የቻሉት ፔፕ ጋርዲዮላን። አንደኛው ቶተንሃም ሆትስፐር ሲሆን ሌላኛው ግን ሊቨርፑል ነው። 10 ጊዜ ማሸነፍ ችሏል። በተለይ ከዚህ ጨዋታ በፊት አንድ የሰጠው ቃለ መጠይቅ ነበረ 1000ኛ ጨዋታውን መሆኑን ተከትሎ ማለትና በዚህ በሰጠውም አስተያየት ምንድነው ያለው? በእግር ኳስ በአሰልጣኝነት ህይወቴ በጣም የፈተነኝ ክለብ ቢኖር የርገን ክሎፕ የያዘው ሊቨርፑል ነው የሚል አስተያየትን ሰጥቶ ነበረ። ላለፉት ጥቂት ዓመታት ሌላውን ቡድን እያሸነፈ መጥቶ ከሊቨርፑል ጋር በሚገናኝበት ሰዓት ግን በጣም ሲቸገር መመልከት ይችላል። በእርግጥ አንዳንድ ውጤቶች ላይ ስንመለከት ሊቨርፑልን ያሸነፉበት ሰፊ ውጤት መመልከት ይችላል። 4-1 ያሸነፉበት ውጤትም ለዚሁ ተጠቃሽ ነው። ነገር ግን ሌሎችን ጨዋታዎች ስንመለከት በተከታታይ ሊቨርፑሎች በጣም ሲፈትኗቸው ሲያሸንፏቸው መመልከት ይችላል። እናም በአጠቃላይ የርገን ክሎፕ የሰራው ቲም ለፔፕ ጋርዲዮላ በጣም ፈተና ሲሆንበት መመልከት ይችላል። በፕሪሚየር ሊጉ ብቻ ሳይሆን በጀርመን ቡንደስሊጋም ይህንን ነገር ስንመለከት ነው የነበረው። በአጠቃላይም በፔፕ ጋርዲዮላ በያዛቸው ቡድን ላይ ራሱ በጣም ብዙ ጎሎችን ማስቆጠር የቻለው ሪያል ማድሪድ ነው። 39 ጎሎችን የፔፕ ጋርዲዮላ ቡድን ላይ ማስቆጠር ችሏል። ከሱ በመቀጠል ግን 38 ጎሎችን ማስቆጠር የቻሉት ሊቨርፑሎች ናቸውና በተለያዩ መንገዶች ፔፕ ጋርዲዮላን ሲፈትኑ ነው የቆዩትና በዛሬው ጨዋታ ላይም ከፍተኛ ፈተና ይሆኑበታል ተብሎ ይጠበቃል። አሰልጣኝንም ካነሳን አይቀር ሌላኛው የምናነሳው ነጥብ ፔፕ ሊንደርስ ከሊቨርፑል ጋር የሚገናኝበት የመጀመሪያው ጨዋታም ሆኖ ይመዘገባል። እንደሚታወቀው የርገን ክሎፕ በለቀቀበት ሰዓት ፔፕ ሊንደርስም ሊቨርፑልን በመልቀቅ ወደ ሳልዝበርግ ማቅናቱ አይዘነጋም። በዛም ከጥቂት ወራት ቆይታ በኋላ መሰናበቱ የምናስታውሰው ነገር ነው። ከዛ በኋላ ነው እንግዲህ በዚህ በአዲሱ ሲዝን ማንቸስተር ሲቲን መቀላቀል የቻለውና ከዚህ ተቀላቀለ በኋላም ለመጀመሪያ ጊዜ ከሊቨርፑል ጋር በዛሬው ጨዋታ ላይ የሚገናኝ ይሆናል። በእርግጥ በሊቨርፑል ደጋፊዎች ዘንድ ያን ያህል የሚወደድ አይነት አሰልጣኝ አይደለም የነበረው። በተለይ ደግሞ ሊቨርፑሎች ሲቸገሩበት ለነበረው የተጫዋቾች ጉዳት አንደኛው ተጠያቂ ፔፕ ሊንደርስ ነው የሚል ብዙ አስተያየቶችን ሲሰጡ መስማት እችለናል። እንደ ምክንያት አድርገው የሚያስቀምጡት ደግሞ ይህንን ሃይ ኢንቴንሲቲ እንድንጫወት ያደረገው እሱ ነው በሚል ምክንያት ነውና ብዙም በደጋፊዎች ዘንድ የሚወደድ አይነት አሰልጣኝ ባይሆንም እንኳን ለመጀመሪያ ጊዜ ከቀድሞ ክለቡ ጋር የሚጫወትበት አጋጣሚ ስለሆነ ትኩረት መሳቡ አይቀርም። እንደዚሁም ሌላኛው ምክትል አሰልጣኝ የሆነው ኮሎ ቶሬም ሊቨርፑልን የሚገጥም ይሆናል። ከዚህ ቀደም ብሬንደን ሮጀርስ የሊቨርፑል አሰልጣኝ በነበረ ሰዓት ምክትል አሰልጣኝ ሆኖ መስራቱ አይዘነጋም። እናም የቀድሞ ክለቡን የሚገጥም ይሆናል። ሌላኛው መነሳት ያለበት ነጥብ ደግሞ የማንቸስተር ሲቲ ዘንድሮን አቋም ነው። ዘንድሮ የተሻለ ቡድን እየተመለከትን ነው የምንገኘው። በተለይ ደግሞ ካለፈው ሲዝን አንጻር ስንመለከተው ዘንድሮ የተሻለ ቡድን ሆኖ መቅረብ ችሏል። በእርግጥ የመጀመሪያዎቹ ጨዋታዎች አካባቢ ማንቸስተር ሲቲ ዘንድሮም ሊቸገር ይችላል የሚል ነገሮች ሲነሱ ነበረ። ነገር ግን ከጨዋታ ወደ ጨዋታ የተሻለውን ማንቸስተር ሲቲን እየተመለከትን ነው የምንገኘው። በተለይ ደግሞ ኤርሊንግ ሃላንድ ዘንድሮ በጣም ድንቅ የሚባል እንቅስቃሴ ነው እያደረገ የሚገኘው። ማንቸስተር ሲቲ በአጠቃላይ በዚህ ሲዝን በፕሪሚየር ሊጉ 20 ጎሎችን ማስቆጠር ችሏል። ከነዚህም 20 ግቦች ደግሞ 13ቱን ማስቆጠር የቻለው ኤርሊንግ ሃላንድ ነው። ከ60% በላይም ጎሎችን ማስቆጠር የቻለ ተጫዋች ነውና ዘንድሮ በጣም አስደናቂ ምናልባትም ለባላንዶር የሚያሳጨውን እንቅስቃሴ እያደረገ ነው የሚገኙና ሊቨርፑሎች ይህንን ተጫዋች እንዴት ነው የሚያስቆሙት የሚለው ነገር ምናልባትም የዛሬውን ጨዋታ ማን አሸናፊ ሊሆን ይችላል የሚለው ነገር ወሳኝ የሚሆን ይመስለኛል። የማጥቃት መስመሩን ከተመለከተን አይቀር ደግሞ ሌላኛው መነሳት ያለበት ነጥብ ሁለቱም ከኦፕን ፕሌይ በጣም ብዙ ጎሎችን የሚያስቆጥሩ ክለቦች ናቸው። ሁለቱንም ስንመለከታቸው በፕሪሚየር ሊጉ ማንቸስተር ሲቲ 20 ግቦችን ማስቆጠር ችሏል። ሊቨርፑል ደግሞ 18 ግቦችን ማስቆጠር ችሏልና የማንቸስተር ሲቲ ያገቡበትን መንገድ ስንመለከተው 20ም ግቦች ከክፍት ኳስ ወይም ደግሞ ከኦፕን ፕሌይ የተገኙ ግቦች ናቸው። የሊቨርፑል ደግሞ ከ18ቱ 16ቱ ከኦፕን ፕሌይ የተገኙ ግቦች ናቸው። በዚህ ሲዝን ማንቸስተር ሲቲዎች ብቻ ናቸው ከቆመ ኳስ ጎል ማስቆጠር ያልቻሉት። የሊቨርፑልን ስንመለከት አንደኛው ፔናልቲ ነው፣ አንደኛው ደግሞ ከኮርና የተገኘ ግብ ነውና ሁለቱም ከቆመ ኳስ አጠቃቀም ላይ በፕሪሚየር ሊጉ ቢያንስ ዝቅተኛ የሆነ እንቅስቃሴ ነው እያደረጉ የሚገኙት። የተሻለ እየተንቀሳቀሱ ያሉት በኦፕን ፕሌይ ነው። ከክፍት ኳስ በሚያገኟቸው አጋጣሚዎች ነው ጎሎችን እያስቆጠሩ የሚገኙትና ዛሬ ማን ነው ብዙ ጎል የሚያስቆጠረው፣ እንደዚሁስ ማን ነው በጣም በጥሩ ሁኔታ የሚከላከለው የሚለው ነገር የዛሬን ጨዋታ የሚወስን ይሆናል ተብሎ ነው የሚጠበቀው። በእርግጥ በዚህ ጨዋታ ላይ ሊቨርፑል አንድ ሊቸገር የሚችልበት ነገር ቢኖር ምንድነው፣ በተለይ ማንቸስተር ሲቲ ከበርንማውዝ ጋር ያደረጉትን ጨዋታ ከተመለከታችሁ የተቆጠሩትን ሶስቱንም ግቦች ስንመለከት
የበርንማውዝን ሃይላይን ተጠቅመው ነው ማንቸስተር ሲቲዎች ማሸነፍ የቻሉት ጎሎቹን ማስቆጠር የቻሉትና ሊቨርፑል በዚህ ጨዋታ ላይም ሃይላይን የሚጠቀም ከሆነ ምናልባትም በጣም ሊቸገር የሚችልበት እድል አለ። በተለይ ደግሞ ሃላንድ በጣም ፈጣን የሚባል ነው፣ ጉልበት ያለው ተጫዋች ነው። እንደዚሁም ደግሞ ጨዋታን ማንበብ የሚችልበት መንገድ፣ ለራሱም ክፍተት መፍጠር የሚችልበት መንገድ በጣም የሚያስደንቅ ነውና ሊቨርፑሎች በሃይላይን የሚገቡ ከሆነ ምናልባትም በጣም ሊፈተኑ ይችላሉ፣ ጎሎችም ሊቆጠርባቸው ይችላሉ፣ ተሸንፎም ሊወጡ የሚችልበት እድል አለ ብዬ አስባለሁና በዛሬው ጨዋታ ልክ እንደ ማድሪድ እንደ አስቶን ቪላ ጨዋታ በጣም ጥቅጥቅ ብሎ መከላከል፣ በተለይ ደግሞ በሪያል ማድሪድ ጨዋታ ላይ ከኳስ ውጪ ብዙ ጊዜ እንደ ሎ ብሎክ ነበር ሲጫወቱ የነበሩትና በዛሬ ጨዋታ ላይ ቢያንስ ሎ ብሎክ ቢጫወቱ ጥሩ ነው፣ ካልሆነ ደግሞ ሚድ ብሎክን ቢጫወቱ ጥሩ ይመስለኛል እንጂ ሃይላይን የሚጠቀሙ ከሆነ በጣም ሊጎዱ የሚችሉበት እድል አለ ብዬ አስባለሁ። ምክንያቱም ማንቸስተር ሲቲዎች ዘንድሮ በእንደዚህ ሃይላይንን በመጠቀም ደረጃ በጣም የተሻሉ ናቸው፣ በካውንተር አታክም በጣም የተሻሉ ቡድን ስለሆኑ ማለት ነው። እናም ሊቨርፑሎች ይህንን ነገር ለማስቀረት የሚፈልጉ ከሆነ ወይ በሚድ ብሎክ ወይ ደግሞ በሎ ብሎክ መከላከል አለባቸው ብዬ አስባለሁ። ሌላኛው መነሳት ያለበት ነጥብ ደግሞ የእርስ በርስ ግንኙነታቸው ነው። ይህ ጨዋታ ለ219ኛ ጊዜ የሚገናኙበት ጨዋታ ነው። ከዚህ በፊት 218 ጊዜ መገናኘት ሲችሉ ሊቨርፑሎች 110ን ማሸነፍ ችሏል። ሲቲዎች 60ን ሲያሸንፉ 58ን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በፕሪሚየር ሊግ ኤራ ብቻ ስንመለከተው ደግሞ 56 ጊዜ መገናኘት ችሏል። ሊቨርፑል 23ን ማሸነፍ ሲችል 21ን አቻ በሆነ ውጤት ማጠናቀቅ ችሏል። ሲቲዎች ደግሞ 12 ጊዜ ማሸነፍ ችሏል። የቅርብ ጊዜ ግንኙነታቸውን ስንመለከት ደግሞ ያለፉትን 6 ጨዋታዎች ሁለቱም ሁለት ጊዜ ሲያሸንፉ ቀሪውን ሁለቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በተለይ ደግሞ ባለፈው ሲዝን የተደረጉትን 2 ጨዋታዎች ሊቨርፑሎች 2-0 በሆነ ተመሳሳይ ውጤት ነው ማሸነፍ የቻሉት። ሁለቱም ላይ የበላይነት መውሰድ ችሏልና ይህንን ጨዋታ የሚያሸንፉ ከሆነ ተከታታይ 3ኛ ድላቸውም ሆኖ የሚመዘገብ ይሆናል። እንደዚሁም ደግሞ በኢትሃድ ያስመዘገቡት ተከታታይ ድልም ሆኖ ይመዘገብላቸዋል። ይህም ከ1991 በኋላ ለመጀመሪያ ጊዜ ነው የሚሆነው። ከዚህ በተጨማሪም በዚህ ጨዋታ ላይ ክሊንሺት አስጠብቀው የሚወጡ ከሆነ ከ2007 በኋላ ለመጀመሪያ ጊዜ ነው የሆነው በተከታታይ በማንቸስተር ሲቲ ስቴዲየም ክሊንሺት አስጠብቀው ሲወጡ። በዛ ጊዜም በ2007ም 0-0 በሆነ ውጤት ነበረ ማጠናቀቅ የቻሉት። እንደዚሁም ይህ ጨዋታ ከኢንተርናሽናል ብሬክ ጨዋታዎች በፊት የሚደረግ ጨዋታ ነውና ከዚህ በፊትም ሊቨርፑልና ማንቸስተር ሲቲዎች 5 ጊዜ መገናኘት ይችላል። በእነዚህ 5 አጋጣሚዎች ግን ማንቸስተር ሲቲዎች ምንም አይነት ጨዋታ ማሸነፍ አልቻሉም። 4ቱን አቻ በሆነ ውጤት ማጠናቀቅ ሲችሉ አንዱን ደግሞ ሊቨርፑሎች ናቸው ማሸነፍ የቻሉት። በዛሬስ ጨዋታ ላይ ማንቸስተር ሲቲዎች ለመጀመሪያ ጊዜ ያሸንፋሉ ወይ የሚለው ነገር አብረን የምንመለከተው ይሆናል። ከዚህ በተጨማሪም ማንቸስተር ሲቲዎች ጥሩ ሪካርድንም ይዘው ነው ወደዚህ ጨዋታ የሚገቡት። ይህም ሪካርድ ምንድነው? ካለፉት 12 ከፕሪሚየር ሊግ አሸናፊዎች ጋር ያደረጉትን ጨዋታ 10ሩን ማሸነፍ ችሏል። ለመጨረሻ ጊዜ ማሸነፍ የቻሉት 2021 ላይ በሊቨርፑል ስቴዲየም በአንፊልድ 4-1 በሆነ ውጤት ያሸነፉበት ጨዋታ ነውና ከፕሪሚየር ሊግ አሸናፊዎች ጋር በሚገናኙበት ሰዓት ጥሩ ውጤትን ማስመዝገብ የሚችሉ ክለቦች ናቸው። ወደዚህ ጨዋታ ስትገባ እንደዚህ አይነት ጥሩ ሪካርድ ይዘህ መግባት ለእነሱ ጥሩ ሞራል ይሆናቸዋል ተብሎ ይጠበቃል። እንደዚሁም ይህንን ጨዋታ ስናስታውስ ደግሞ ሁልጊዜ ማስታወስ ያለብን አንድ ተጫዋች አለ። እሱም መሐመድ ሳላህ ነው። በፕሪሚየር ሊጉ ከማንቸስተር ሲቲ ጋር ባደረጋቸው ጨዋታዎች 9 ግብና 6 አሲስት ማስመዝገብ የቻለ ተጫዋች ነው፣ ከ20 ጨዋታዎች ማለት ነው። እንደዚሁም ደግሞ በአጠቃላይ ጨዋታዎች በሁሉም ውድድሮች ስንመለከት ደግሞ ከማንቸስተር ዩናይትድ በመቀጠል ብዙ የጎል አስተዋጽኦ ማድረግ የቻለው ከማንቸስተር ሲቲ ጋር ባደረጋቸው ጨዋታ ነው። ማንቸስተር ዩናይትድ ጋር 22 የጎል ተሳትፎ ማድረግ ሲችል ከማንቸስተር ሲቲ ጋር ደግሞ 21 የጎል ተሳትፎ ማድረግ የቻለ ተጫዋች ነውና በዚህ ጨዋታ ላይም ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። በተለይ ደግሞ ያለፉትን ጥቂት ዓመታት ስንመለከት ወይ ግብ ያስቆጥራል ወይ አሲስት የሚያደርግ ተጫዋች ነውና በዛሬ ጨዋታ ላይ ከሁለቱም ክለብ አንዳንድ ተጫዋቾችን የግድ መመልከት አለብን ከምንል ከሆነ ከሊቨርፑል በኩል መሐመድ ሳላህ ነው፣ ከማንቸስተር ሲቲ ደግሞ ሃላንድን በደንብ መመልከት ያለብን ይመስለኛል። እንደዚሁም ደግሞ የሁለቱን ክለቦች የቅርብ ፎርሙን ስንመለከት ወይም ደግሞ አሁን ያሉበትን አቋም ስንመለከት ማንቸስተር ሲቲዎች የተሻለ አቋም ላይ ነው የሚገኙት። ካለፉት 5 ጨዋታዎች 4ቱን ማሸነፍ ሲችሉ በአንዱ መሸነፍ ችሏል። ሊቨርፑሎች በአንጻራቸው ካለፉት 5 ጨዋታዎች 3ቱን ሲያሸንፉ በሁለቱ ደግሞ መሸነፍ ችሏል። የእርስ በርስ ግንኙነታቸውን ቅድም እንደነገርኳቸው ያለፉትን 6 ጨዋታዎች ሁለቱም ሁለት ጊዜ ማሸነፍ ሲችሉ ቀሪውን ሁለቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ ሲገናኙ በኢታድ ሊቨርፑል 2-0 በሆነ ውጤት ነበረ ማሸነፍ የቻለው። በእርግጥ ያለፈውን ሲዝን ሁለቱንም ጨዋታዎች 2-0 በሆነ ተመሳሳይ ውጤት ነበረ ማሸነፍ የቻለው። የኢታድን ጨዋታ ደግሞ ሊቨርፑሎች በመሐመድ ሳላህና በሳቡዝ ላይ ግቦች ታግዘው 2-0 በሆነ ውጤት ማሸነፍ ችሏል። በዛ ጨዋታ ላይም ሊቨርፑል በጣም ምርጥ የሚባለውንም ብቃትን ማሳየት የቻለበት ሁኔታ መፈጠር ችሏል። እነዚሁም የመጀመሪያውን ጨዋታ
በአንፊልድ የተደረገውን ጨዋታ ስንመለከት ራሱ ሊቨርፑል 2-0 በሆነ ውጤት ነበረ ማሸነፍ የቻለው። በዛ ጨዋታ ላይም ኮዲ ጋክፖና መሐመድ ሳላ ነበረ ግቦቹን ማስቆጠር የቻሉት። እንደምታስታውሱት ከዚህ ጨዋታ በፊት ደግሞ ከሪያል ማድሪድ ጋር ተገናኝተው 2-0 በሆነ ውጤት ማሸነፍ ችሏልና በተከታታይ 2-0 ያሸነፉበት ጨዋታ ነው የነበረው። አሁንም ማድሪድን 1-0 ማሸነፍ ችሏል። ከማድሪድ በመቀጠል ደግሞ ዛሬ ማንቸስተር ሲቲን የሚገጥም ይሆናል። በእርግጥ ይህ ጨዋታ ቀላል ጨዋታ ይሆናል ተብሎ አይጠበቅም። በተለይ ማንቸስተር ሲቲ ካለፈው አመት አንጻር ዘንድሮ ራሱን በደንብ አሻሽሎ ነው የመጣው። የተለያዩ አዳዲስ ተጫዋቾችን ማምጣት ይችላል። የተለያዩ ተጫዋቾችም ምርጥ ብቃታቸው ላይ ነው የሚገኙትና ሊቨርፑልን ይፈትናል ተብሎ ይጠበቅ። በስተመጨረሻም የምናነሳው በቋሚ 11 ውስጥ ማን ሊሰለፍ ይችላል የሚለውን ነጥብ ይሆናል። አብዛኞቹ ራሳቸውን የሚመርጡ ይሆናል። ነገር ግን ሁለት ቦታዎች ላይ ማን ነው በቋሚነት የሚጀምረው የሚለው ነገር ትልቅ ጥያቄ ነው የሚሆነው። በበረኛ ስንጀምር ማማርዳሽቪሊ ይህንን ጨዋታ በቋሚነት የሚጀምር ይሆናል። እስካሁን ድረስ አሊሰን ቤከር ለጨዋታ ብቁ አይደለምና ብቁ እስከሚሆን ድረስ ማማርዳሽቪሊ በቋሚነት የሚጀምር ይሆናል። የቀኝ ክንፍ ተከላካይ መስመሩን ስንመለከት ብራድሊ በቋሚነት የሚጀምር ይሆናል። በተለይ ደግሞ ከአስቶን ቪላና ከሪያል ማድሪድ ጋር ባሳየው ብቃት መሰረት በዛሬው ጨዋታ ላይም በቋሚነት የሚጀምር ይሆናል። የመሀል ተከላካዮችን ስንመለከት ዛሬም ኢብራሂም ኮናቴና ቨርጅል ቫንዳይክ የሚጀምሩ ይሆናል። የመጀመሪያው ጥያቄ የሚነሳው የግራ ክንፍ ተከላካይ መስመር ላይ ማን ነው የሚጀምረው የሚለውን ነገር ነው። ይህንንም በጋዜጣዊ መግለጫ ላይ ተጠይቀው ነበር አሰልጣኝ አርነ ስሎት። እሳቸውን በሰጡት አስቴት ምንድን ያሉት አንዲ ሮበርትሰን ከአስቶን ቪላና ከማድሪድ ጨዋታ በኋላ ትንሽ ድካም ታይቶበታልና እንዴት ነው ሪከቨር የሚያደርገውን ነገር የሚለውን ካየም በኋላ ነው እዚህ ጨዋታ ላይ በቋሚነት ይጀምራል ወይስ አይጀምርም የሚለውን ነገር የምንወስነው የሚል አስቴትን ሰጥቷልና በዚህ ጨዋታ ላይስ ማን ይጀምራል የሚለው ነገር በጣም ትልቅ ጥያቄ ነው። እንደኔ ሚሎስ ኬርኬዝ የሚጀምር ይሆናል ብዬ አስባለሁ። በተለይ ደግሞ ማንቸስተር ሲቲ በክንፍ ቦታ ላይ በጣም ፈጣን አጥቂዎች አሉት። በተለይ ደግሞ ዶኩ እንደነ ሳቪኒዮ በጣም ፈጣን የሚባሉ ተጫዋቾች ናቸውና ዶኩን ከሮበርትሰን ጋር ብናገናኘው ዶኩ በጣም ፈጣን ተጫዋች ነውና ምናልባትም ሮበርትሰን ሊቸገር የሚችልበት እድል አለ። ነገር ግን ሚሎስ ኬርኬዝ በቋሚነት የሚጀምር ከሆነ ከዶኩ ጋር በፍጥነትም መፎካከር የሚችል ተጫዋች ስለሆነ ይህንን ተጫዋች በቋሚነት ያስጀምሩታል ብዬ አስባለሁ። የመሀል ቦታውን ስንመለከት ደብል ፒቮት ላይ አሁንም ግራቨንበርግና ማካሊስተር የሚጀምሩ ይሆናል። ሳቡዝ ላይ ደግሞ 10 ቁጥር ቦታውን ይዞ በቋሚነት የሚጀምር ይሆናል። በቀኝ ክንፍ ቦታውን ስንመለከተው አሁንም መሐመድ ሳላ በቋሚነት የሚጀምር ይሆናል። በተለይ ደግሞ ባለፉት ሁለት ጨዋታዎች ላይ በጣም በጥሩ ሁኔታ እየተንቀሳቀሰ ነው የሚገኘው። ድሪብል እያደረገ ነው የሚገኘው። ተጫዋቾችን እያለፈ ነው የሚገኘው። ቻንሶችን ክሬት ለማድረግ ጥረት እያደረገ ነው የሚገኘውና ይህንን ብቃትም በዛሬው ጨዋታ ላይ ያስቀጥላል ተብሎ ይጠበቃል። 9 ቁጥር ቦታውን ስንመለከተው አሁንም ሂጎ ኢኬቲኬ በቋሚነት የሚጀምር ይሆናል። በእርግጥ አሌክሳንደር ኢሳቅ ወደ ጨዋታ ተመልሷል። እዚህ ጨዋታ ላይም የሚሳተፍ ይሆናል። ነገር ግን በቋሚነት ይጀምራል ደግሞ ተብሎ አይጠበቅም። ገና ማች ፊትነሱ ሙሉ ለሙሉ ስላላገኘ ተቀይሮ ይገባል ተብሎ ነው የሚጠበቀው። ምናልባት በዚህ ጨዋታ ላይ 20 ደቂቃዎችን ሊጫወት ይችላል እንጂ 45 ደቂቃ ይጫወታል ተብሎ አይጠበቅም። ሌላኛው ግን ጥያቄ የሚነሳው በግራ ክንፍስ ቦታ ላይ ማን ነው የሚጀምረው የሚለውን ነው። ሁለቱን ያለፉትን ጨዋታዎች ስንመለከት በአስቶን ቪላ ጨዋታ ላይ ኮዲ ጋክፖ ነበር በቋሚነት መጀመር የቻለው። በሪያል ማድሪድ ጨዋታ ላይ ደግሞ ፍሎሪን ቪርስ ነበር የጀመረው እና በዛ አጀማመሩን በጣም ድንቅ የሚባልን ብቃት ማሳየት ችሏል። በጣም ብዙ ቦታዎችን ከቨር ሲያደርግ ነው የነበረው። በጨዋታው ላይም በጣም ብዙ ቦታዎችን ከቨር ያደረገም ተጫዋች የሆነው አንደኛ ደረጃ ላይ የተቀመጠው ፍሎሪን ቪርስ ነውና ምናልባትም በሊቨርፑል ማሊያ ያሳየው ምርጥ ብቃትም ሆኖ መመዝገብ ችሏልና በዚህ ጨዋታ ላይም የሚጀምርበት እድል ሊኖር ይችላል። ከዚህ በተጨማሪም ኮዲ ጋክፖ በጣም ብዙ ነገሮችን ለሊቨርፑል ጥቅም ይሰጣል። ነገር ግን ደግሞ ኮዲ ጋክፖ አሁንም ትንሽ ክፍተቶች ያሉበት ተጫዋች ነው። በተለይ ደግሞ ኳሶችን ወደ ክንፍ በሚቀበልበት ሰዓት ምን ማድረግ እንደሚችል ሁላችንም የምናውቅ ይመስለኛል። ሰብሮ ለመምታት ወይም ሰብሮ ክሮስ ለማድረግ ነው እንጂ ከሱ ኦቨርላፕ ወይም ደግሞ አንደርላፕ እያደረጉ የሚሄዱ ተጫዋቾችን ሲመለከት አልተመለከትነውምና ያ ደግሞ ተገማች እንዲሆን አድርጎታል። ምናልባትም በዛ ምክንያትም በዚህ ጨዋታ ላይ ላይጀምር የሚችልበት እድል ሊኖር ይችላል ብዬ አስባለሁ። ከዛ ውጭ ግን ሚሎስ ኬርኬዝን ከኋላ መስመር ላይ የምናሰልፍ ከሆነ በዚህ ጨዋታ ላይ ኮዲ ጋክፖ ምናልባትም የግራ ክንፍን ቦታ ሊጀምር ይችላል ብዬ አስባለሁ። በእናንተ ሀሳብስ ማን በቋሚነት ሊጀምር ይችላል? እንደዚሁም ጨዋታው ላይ መነሳት ያለበትን ነጥብ፣ ጨዋታው ስንት ለስንት ሊያልቅ ይችላል የሚለውን ግምታችሁን እንዳለ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ አዲስ ነገር እስካልተፈጠረ ድረስ ከጨዋታው በኋላ የምንገናኝ ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።